ውድ ራሴ ሆይ ዛሬ እዚህ ካምፓላ ላይ ሆኜ ይህንን ደብዳቤ እጽፍልሻለሁ። ታውቂያለሽ፣ ስደት ማለት ሀገር መቀየር ብቻ አይደለም፣ ራስን እንደገና መፈለግ እንጂ። አንዳንድ ቀን መንገዱ ሲከብድሽ፣ ብዕርሽ ሲዝልና ድምፅሽ የጠፋ ሲመስልሽ ትዝ ይበልሽ አንቺ የመጣሽበት መንገድ ቀላል አልነበረም። የብዙዎችን ታሪክ ለመናገር ስትተጊ የራስሽን ታሪክ መጻፍ እንዳትረሺም። አሁን ዛሬ በባዕድ ሀገር ጎዳናዎች ላይ ትራመጃለሽ፣ በሌላ ቋንቋ ትግባቢያለሽ። ነገር ግን በውስጥሽ ያለው ያ ጋዜጠኛ ማንነትሽ፣ ያ እውነትን የመፈለግ ጥማትሽና ለሰዎች ድምፅ የመሆን ፍላጎትሽ አሁንም አብሮሽ አለ። ጊዜያዊ ፈተናዎች ማንነትሽን እንዲቀይሩት አትፍቀጂ። ስደት ብርታትሽን እንጂ ተስፋሽን ሊወስደው አይገባም። ዛሬ በካምፓላ ሰማይ ስር የምታያቸው ከዋክብት በኢትዮጵያ ሰማይ ላይ ካሉት ጋር አንድ ናቸው። ህልምሽም እንደዚሁ የትም ብትሆኚ ያው ነው። ብርቱ ሴት ነሽ፣ ድንቅ ጋዜጠኛ ነሽ። ነገ ከዛሬ የተሻለ ይሆናል። ለራስሽ ጊዜ ስጪው፣ ለራስሽ እዘኝለት። እናም በራስሽ ኩራት ይኖርሽ። ካለሽበት እንድትደርሺ የረዳሽ አምላክ የጀመርሽውን እንደሚያስፈጽምሽ እመኚ።